ፍሬንድ ከተጣላው በኋላ የሚሊዮኔር ልጅ እንደሆነች አወቅኩኝ። እርጉዝ ነኝ በላት። ደግሞ በጣም ነው የሚወድሽ አንቺን የሚያከብርሽ። መልእክትሽን ለኢትዮጵያ ሕዝብ ወንጂ በጣም ነው ደስ ያለኝ መጥተህ ስለጠየቀኝ። እሱ ቀጣዩ ሲል ነው። ግባ ይኸውልህ በአንበሳ ውላ ሀንዬ እማ እንዴት ነሽ? ደግሞ እያማረብሽ ነው። ሳምንት አራት ሰው ይሞታል እንዴ? እዚህ ነው ልምስል ልቀሜ፣ እዚህ ነው ምሽት አምሺ፣ እዚህ እንትን ምናምን ነው እንዴ? አሁን እኮ ቅናት አስመሰለባቸው። ሳሎናቸው ላይ ወስጄ አደባባይ ነው የሚሆን ቪዲዮ ታውቃለህ? ሰላም ቤተሰቦች እንዴት ናችሁ? ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም፣ ሁሉ መልካም። እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። ለቪዲዮ አዲስ የሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ቪዲዮዬንም ከመጀመራችሁ በፊት ያው ላይክ እንድታረጉኝ እና እንድታበረታቱኝ በአክብሮትና በትህትና ጠይቃለሁ። ያው እናንተ ላይክ ስታረጉኝ ቪዲዮ ብዙ ሰዎች ጋር እንዲደርስ ያደርገዋል እና ለቪዲዮዬም ስለሚጠቅመኝ ነው ማስቸግራችሁና እባካችሁ ቪዲዮዬን ላይክ አርጉኝ ፈልጌው ነው እና ቀጥታ ወደ ቪዲዮቹ እንግባ። ተዝናኑበታላችሁ ብዬ ተስፋ አደርጋለሁ። አብራችሁን ቆዩ እስከመጨረሻው። ሙዬ ቅድም ምንድነው የምትጫጫሁት ነበር? ስማ ቅድም አቃውቲ ነበር የምር አመለጠች። ምን ሆናችሁ ነው? ተጣልተው ነው እዚህ ሰፈር ጓደኛዬና የሆነ ልጅ። ለምን? እወድሻለሁ አልወድህም ተወይ ምናምን ብጥብጥ ጭቅጭቅ ምናምን ጸብ እንዴ መጀመሪያ ከዛ ሆዬ ችግሩ ከመፈጠሩ በፊትም ከተፈጠረ በኋላም እየተፈጠረ እያለም እዛው ነበርኩ። አጣጥሜ ነው ያየሁት። እና ታዲያ ያኔ ቪዲዮ ትቀርጫለሽ እንዴ እነሱ ሲደባደቡ? ታዲያ እንዴት ማስታወሻ ይሆናታል ለልጅቱም። ምንድነው ችግሩ? እኔ አልፈልግም ተወኝ፣ አንተ ገንዘብም ሆነ ምንም የለህም፣ እኔ አልፈልግም ማለች። እኔ ወድሻለሁ፣ እኔ አልፈልግም፣ እኔ ሆዬ መሀላቸው አፌን ከፍቼ እንደዚህ ከዛ ቤተሰቦቻቸው ተቆጡንና ገባን። እና ምን ገንዘብ የለህም አብረው ማግኘት አይችሉም እንዴ? ምን ያረጋል የዘንድሮ ፍቅር እኮ ነው ጉዳ ፈላ። አሁንስ እንደው አይኑን አፍጦ ለንብረት ብቻ ነው እንዴ? ድሮ እንዴት ነበር? ድሮማ እንዲሁ በባዶ ሜዳ ነበር የምንዋደደው። ዋናው ፍቅር ነው ብለን አብረን ነው የምናገኘው እንዴ? በሰው አልሰማቻትሽ እኮ ፍቅር አይባልም። ታዲያ እንዴት የቤተሰቦቿ ነው አይደለ ሀብታምነቱ የሱ አይደለም። ስለዚህ ሁለቱም የሚያገኙት ነው ሀብት የሚባለው እንጂ የቤተሰብ ሀብት ለጊዜው ነው እንጂ አያኮራሽም። ምን ያደርጋል? አሁን ምንድነው በቃ ልክ አይደለችም። ድሮማ ፍቅር ውር ነው ተብሎ ሁሉም ሰው የሚወደውን የሚያፈቅረውን ያፈቅራል እንጂ ገንዘብን አይቶ አይደለም። ታዲያ አሁን አይኑን ታክሞ ነው ማለት ነው ሀብት ማየት የጀመረው። አይኑን ታከመና አሁን ቤት መኪናሽን ብርሽን ሁሉ ነገርሽን ያያል። ያሁን አራዳ ነው ወይስ የድሮ? ዱርዬ አይኑን ታክሞ ነው አሁን ታዲያ ማየት የጀመረው ትላለች። ሀንዬ እማ እንዴት ነሽ? ደግሞ እያማረብሽ ነው። ኧረ ጉድ ነው። ሰሚኝ እንጂ ጓደኛሽ ፍቅረኛ ያዘች እንዴ? ኧረ እማዬ እንደዚህ አይነት ነገር ሲጀምር ታውቂው የለ እንዴ? እማዬ እኮ በቃ ዝም ብለን እንጫወታለን ምናምን። አንቺ ደግሞ ታፍሪኛለሽ። እኔ ምንድነው ታፍሪኝ? እኔ እኮ ማለት እንደ እናት ሰው እንደ እህትሽ ነው ማየት ያለብሽ። እውነት ምሬን እኮ ነው። ጓደኛ ያዘች እንዴ? ኧረ እማ የለኝም እውነት
እንደውም አትንገሪ ታዩ እኔ እንደ ልጄ ስለማይሽ እኮ ነው አንቺ እንደ እናት አትይኝም ማለት አንቺ ኧረ ማንዛ አይደለም ማለት ምን መሰለሽ ማም ያው ቁም ነገር እኮ ስላልሆነ ሲሪየስ ስላልሆነ ብዬ ነው እንጂ እኮ ማም እኔ አለኝ የሆነ ማወራ ልጅ አለ እሷም ደግሞ የምታወራው ልጅ አለ ማም ጎረምሳ እናንተ ግን ምንድን ነው የሚሻላችሁ ጎረምሳ ሁለታችሁ አትቀሩ ውሃ ቢወቁት እንቦጭ ነው እናንተ ናችሁ ሁለታችሁ አንድ ላይ ባላችሁ ነው ደስ ይለኛል ማስተርሽ ወረቺ የምርና ሀረገችን ምንጭ መናል ይመችሽ ጎበዝ ነሽ እኮ በጣም ማርያምን በጣም ይመችሽ። ብሬክ አፕ ባደረጋችሁ ሳምንት ከሌላ ሴት ጋር ሃፒ 1 year anniversary ብሎ ሲፖስት እሺ ሳት ያስብላል። ከዚህም በላይ አለማለቱ አስተዋውራ ነው። እንዲህ የሚያደርግ እኮ አይጠፋም እኮ። ጓደኛክ ላይ የተደበረችበትን የኤክስ ስታት አላት ብዬ እኔ ደግሞ ቆሌ የተገፈፈ አዊቼው። እሺ ሰላም፣ እንዴት ነሽ? ሰላም። አንዳንድ ጥያቄዎችን ልጠይቅ ነበርና መጀመሪያ ራስን አስተዋውቅ። እሺ፣ አበቃል ሰላም ይባላለሁ። እሺ ይበቃል። የሚያስደስትህን ነገር በመጀመሪያ ልትነግረኝ ትችላለህ? እባክህ የምትወደው። የሚያስደስተኝ ሰው መርዳት በጣም ነፍሴን በሐሴት ሞልቶ የሚያፈሳት እሱ ነገር ነው። በጣም አመሰግናለሁ። አንድ ጥያቄ ጠይቀሃለሁ። እሱን ካሸነፍክ የ100 ብር ተሸላሚ ትሆናለህ። እሺ ከዛሬ ከ2000 ዓመት በፊት የሚኖሩ ሰዎች እንደ ወሊድ መቆጣጠር የሚጠቀሙት ምንድን ነበረ? ያዞኩስ። ኦ በትክክል ተመልሷል። የ100 ብር ተሸላሚ እናመሰግናለን። እሺ ያዞኩስ ወንድሜ ያየህ ስለፈኝ እባክህ ያለህን አግዘኝ ያለህን በሰላም እንደው በሰላም ያውልቅ ጤናህን ይስጥ ወንድሜ ጤናህን ይስጥ ወንድሜ ጤናህን ይስጥ ራስ ማለት ልትበላኝ ብሬን ዞራ መታ ተቀበለችው። ሌባ አይሰርቀውም አሉ። እውነት ነው። ልትበላኝ ልጅ ፓብሎ ይመቸኛል ልጅ። እሺ ዘመጦ እዚህ ላይ እንዴ ቡቤ ይላል እንዴ ወደ ቤት የተመለስኩኝ ዝናቡ አይረግጠው መሰለ። አዎ ዝናቡ ዘነበ። ላለመርጠብ ብዬ ማለት ነው። የሚጠብቶቹን እየሸወርኳቸው ነው የመጣሁት። በጣም ነው የሚገርመው። ይገርማል። በቃ እስኪ አባራ እዚህ ትንሽ ልቀመጣ። ኧረ ቁጭል እንዴ ቁጭል እና እንዴ ነገር ሰላም ና ሁሉ ሰላም አለን። ምንድነው ደግሞ በር ፊት ለፊቷ እኮ ተከማችቷል እንዴ ሰው ቢሰምጥበት። እሺ ትንሿ ቢሆንስ መሮ መዋኘት አችልም እንዴ ማኔ ዋና ይኸውልህ እኔ ከአሳ የምለየው ማለት ነው በፓንት ነው እንዴ ልብሴን አውልቄ እኮ እየተምዘገዘኩኝ የአባይን ፏፏቴ መውጣ ሰው ነኝ። አታውቅኝም እንዴ? አዎ እውነት ነው። ሰላም ነህ ግን አላ ገርል ፍሬንድስ ግን እንዴት ነች? ምን እባክህን እንዴ ጨቀጨከኝ ምናምን ብላ ስልኳን አቀይረን መሰለህ? ያው ስልኳን በእግር በፈረስ እየፈለኩ ነው። በእናትህ ምን ነው ተጣላችሁ እንዴ? ሄሎ እሺ ሰላም ነው። ማነክ ማለት ማን ልበል እንዴ? አንቺ አይደለሽ እንዴ ደወልሽው? አንቺ ራሱ ማን ነሽ እንዴ? አንቺ ጉጭማ ነገር ነሽ እንዴ? ሰው ላይ ተደውሎ እኮ ማን ልበል አይባልም። ማን ነሽ? ስልኬን ከኔ ያመጣሁት እንዴ? ማን ነሽ አንቺ? ለምን የደወልሽው? እኔ ራሴ ነኝ። አንተ ማን ነህ? እኔ ራሴ ነኝ። ያማታል እንዴ? ማን ነሽ? እኔ ራሴ ነኝ። አንተ ማን ነህ? እኔ ራሴ ነኝ። ከኔ የፈቱብንችን ደግሞ በእናትህ ተደወለ ድጋሚ። ሄሎ በጣም ጥጋበኛ ጨምላቃ ሆናል እባክህ። ለማንኛውም ኤክስክ ሳራ ነኝ። ሳራ ደሳለኝ። ማን? ሳራ ደሳለኝ። ምን ሳራ ደሳለኝ ያልሽው? ድምፅሽ አይሰማም። አንተ ባለጌ ስድ። ለማንኛውም ሄደው
ስሚኝ ያንቺን ስልክ ማለት ነው የገባሽበት ቦታ ገብቼ ነው እሺ ማለት ነው። ገረድ ብትገቢ ራሱ ገብቼ አገኘዋለሁ። የትም አታመልጭኝ። ሰማኝ የደወለችበት ስልክ ነው። እንዳትዘጊ ግን ልክ ነህ። ግን ጭንቅላት ጤነኛ ነው። ቆይ እኔ ነኝ የማቀላት። ዝናቡም እየረገጠው ነው። በእናትህ ታዲያ ምን ችግር አለው? ዛሬ እዚህ ደርና በቃ ነገ ጠዋት ሄዳለህ። እንደዛ ይሻላል አይሻልም ብለህ ነው? ቆይ እንደውም ሻይ ልቅዳለህ። ደርሷል ሻዩ። እንዴት ነው ሻዩን በሎሚ ትጠጣዋለች? ብቻውን ጠጣዋለች እንዴ? የት ሄደህ ነው እንዴ የበሰበስከው? ቤት ሄጄ እኮ ብርድ ልብስ አምጥቼ እኮ ነው። አብረን እንደራራልከኝም እንዴ? ይህ ማበሽተኛ ነው። ያህዋ ፓትሪክ 144 ተመታው። ሀዛ ቁመትሽ ወላ ውጤት ላክ خلاص እና ኤር ሆስቴስ መሆን እፈልጋለሁ ብሊዝ አናግርልኝ። ኤር ሆስቴስ ላይ ላ እኔ ላይ አላቃቸውም ላኪን ታች ያሉትን አቅልሻለሁ። ከዛ ፊ واحد اسمه ዮርዳኖስ ታክሲ ሆስቴስ ይፈልጋል። يمكن ወያላ ስሙ ብቻ ይቀየርብሻል ወላ ረዳት ይጠሩሻል። ላኪን ውጤት ማያስፈልግም 144 ወላይ ሻይ ያስፈልግም 365 መዞር አለብሽ እና ሂሳብ ቶሎ መቀበል አለብሽ። ወበስኪ ደው ሽታ መቻል አለብሽ በስ እና ወርደሽ ሜክሲኮ ማለት እድሜ 30 ነው። 11ኛ ክፍል 3 ጊዜ ወድቄ ዘንድሮ አለፍኩኝ 3 ጊዜ። ሐቢቢ አንተ ሃትሪክ ሰራህ 11ኛ ክፍል ላይ አንተ እኮ ውጤት አይደለም መቀበል ያለብህ ባለንዶር ነው መቀበል ያለብህ። ላኪን المهم ግን አሁን ማትሪክን ፈርቻለሁ። እንደላላ ማትሪክ ነው ካንተ ፈራው ተለም ተፈራዋለህ። ችግር የለውም። ኢትዮጵያ ህዝብ ከዚህ ልጅ ተስፋ ተማሩ። 30 አመቱ ነው ይጉል ለክ ፈርቻለሁ። ከምንድን ነው የፈራው ሐቢቢ? እንተ ሙኪዩ ተራ ትንሽ ገና አይደለም። እንተ ከደ ቢግ ስለዚህ አትፍራ። ፈን ትፈራለህ። ማትሪክ አላለፍኩም እና ፋዘር እንደሌላ ተማሪ ለምን አትሆንም እያለኝ ነው። ፋዘር ያሉት ቀሪ ሂሳብ አነስተኛ ነው። ያላለፉት ተማሪ አዶለ ብዙ፣ ያለፉት ተማሪ አዶለ ትንሽ። فعشان كده እንደሌላ አትበሉ። وكمان አንተ የቤተሰብ ችግር ውስጥ አታስገባኝ። ምን እንዴት ነው የምትፈልገው? ያኔ ፋዘርን እንደ አለሙዲን ለምን አትሆንም አንተ ልትለው ነው የምትፈልገው? ላ ላ ላ ሐቢቢ ዝም በል። ተቆጣና ወጥቀው ከማን ቆዳና ላ ዝም በል። ባሽሙር ተናገረ። ቆይ ፋሚሊ ነገር ውስጥ አታስገባኝ ብሎ ባሽሙር ተናግሮታል። ኦሬዲ አትጠጋኝ። ምን አይነት ሰው እንደሚያስጠላኝ ታውቃላችሁ? ስለሆነ ሰው ክፋት ጠብር ግፍ ብለው አልቅሰው ስለ ክፋቱ ስለተደረጉት በደል ምናምን ነግሯችሁ ከዛ ሳይጨርሱ ዞር ስትሉ ከዛው ሰው ጋር ተመልሰው የሚፎላገጡ የሚስቁ ሰዎች ማለት ነው። በጣም ነው የምፈራችሁ። በእንቅልፍ ልቤ መታችሁ ሲጥታረጉኝ አታደርጉኝ። ጠሉኝ አላውቅም ነው። በእኔና በእናንተ መካከል ያለው ሪሌሽንሺፕ የሌባና የፖሊስ ነው። አትጠጉኝ። እዛው እውነቷን እኮ ነው። እንደዚህ አይነት ሰው ምኑንም እኮ ልታምነው አትችልም እኮ እንዲህ ከባድ። እንደዚህ አይነት ሰው ከባድ አይታመኑም። አይሆንም። ምን አባሽ ነው ብትካፈቱ በነገር ጋይስ እንዴት ናችሁ? አሁን ኬኬ ልናደናት እንሄዳለን። ጌት ሬዲ ዊዝ ሚ። መጀመሪያ ሎሽናችንን እጃችን ላይ እናረግና ሞይስቸራይዝ እንዲያደርግልን ሁሉ ነገር እናረጋለን። ከዛ ሽቶ እናረጋለን፣ እነፋለን። ሌትስ ጎ። ራከይድ በለው እንዲህ ኧረ መውደቅ ይሄ መቶ ቢያድናት ነበር ቅር የሚለኝ። ሎሽን ምናምን ይላል። ይሄ ቢያድናት ነበር ብናድደው። ኧረ ይመቻችሁ፣ ግን ትችላላችሁ። ሱፐር ፍላጎት
ሁላችንም የምንወዳት ጂጂ እንግዲህ ከሰሞኑ መልእክት አስተላልፋለች። ኢንተርቪውም ነበራት። እስቲ መልእክቷን እንስማ። እዚህ ኒውዮርክ ከተማ ተገኝተን በቤትሽ ግብዣ አድርገሽልን ተደስተናል። ከ20 ምናምን ዓመት በኋላ በፍቅር በሰላም በጤና ስለተገናኘን እጅግ በጣም ደስ ብሎኛል። የኢትዮጵያ ሕዝብ ደግሞ በጣም ነው የሚወድሽ፣ አንቺን የሚያከብርሽ። መልእክትሽን ለኢትዮጵያ ሕዝብ። እሺ ወንጂ በጣም ነው ደስ ያልከኝ መጥተህ ስለጠየቀኝ። በጣም ትልቅ ውለታ ነው ለኔ እዚህ ድረስ እናንተ ማጎብኘት። እሱን ኢትዮጵያ ውስጥ አውቃቸዋለሁ ሁላችንም። እሱ ራሱ አይቼው ማውቀው ሰው ነው የሚመስለው እና በጣም ሰላምታ ይድረስ ለኢትዮጵያ ሕዝብ። ወንድሞቼ መጥተው ጠየቁኝ። ጌታ ኢየሱስ ይባርካቸው። ጌታ አምላክ አብሯቸው የዘመናቸውን ሁሉ ይጠብቃቸው። እናታችንን ኢትዮጵያን ይባርክልን። በጣም ነው ሀገሬን የምወደው። በቀን ነው የኢትዮጵያ ዘፈን የምሰማው። ኢትዮጵያ የተባለ ቋንቋው ራሱ አማርኛ ሁሉ ነው። እናቴ ሀገሬን የምር በጣም ነው ኢትዮጵያን የምወድ። ሰላም እግዚአብሔር በሰላም ሀገር የሚጠብቅልን ጌታ እግዚአብሔር የተባረከ ይሁን። ሃይማኖታችንን ሀገራችን ያለን ነገር በሙሉ የራሳችን ፍቅር እግዚአብሔር የሰጠን ጥበብ ነው። አንዲት እንዳትረሱ። እሱ ሁሉ ነው የሚጠብቀን እግዚአብሔር ፍቅር እና እሱ ነው መልእክቴ። እግዚአብሔር ፈቅዶ ደግሞ በሀገርሽ ምድር ላይ ተገኝተሽ በኢትዮጵያ ከሚወድሽ ህብረተሰብ ጋር እንደምትገናኝ ትልቅ ተስፋ አለን። ስላገኘንሽ በድጋሚ በኢትዮጵያ ኔትወርክ ቴሌቪዥን ስም ከፍ ያለ ምስጋናችንን እናቀርባለን። እናመሰግናለን። እኛም ጂጂ እንግዲህ ስላየንሽ በጣም ደስ ብሎናል። በእውነት መቼም ቪዲዮን ገብታችሁ መቼም ቲክቶክ ላይ ካያችሁት በጣም የሚገራርሙ ኮሜንቶች ነበር። በጣም ፖዚቲቭ ኮሜንቶች ነበር ሲሰጡ የነበሩትና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ጂጂያችን በቪዲዮ ስለመጣሽልን እናመሰግናለን። ናፍቀሽናል በእውነት ሌላ ምንም አይባልም። ኮሜዲያን ያሲ ነው። ዛሬ ለመልካም ዜና አልተገናኘንም። አስጋለማለች በላብ ለፍቼ ሁሉ ነገር አድርጌ ቅንጥብጣቢ ስጋ ገዝቼ ሳጥን ውስጥ አስገብቼ ቆልፌ 31 ብሎኬት ከምሬበት አልጋ ብፌ ሁሉ ነገር አድርገበት የበር ቁልፍ ቆልፌ የውጭ ቁልፍ ቆልፈን የግቢ ሁሉ ዕቃ ሁሉ ቆልፈን ሰፈር ሁሉ መንቆለፍ ፈልገ ነበር። ሽንኩርትና ዘይት ልንገዛ በወጣንበት ዘረፋ ተፈጽሞብናል። ከላይ የምትመለከቱት ነው። እኔ እንደሰውንን ሊያልፍልኝ ነው። ሻፔል የወጣ ነው። መረቅ ልጠጣ ነው ማልኩበት ነው። አጨጓራ በምጥምጣ ሊበላ ሲል ነው ጉቶ ሰራ። እና አለበለዚያ ምስጢርን እናወጣለን። ስንት ምን ያህል አይጥ እንዳጠፋ እኛ ደብቀንልህ ነው። የምትጸዳዳበት ቦታ የት እንደነበር እንተዋወቃለን። ብዙ የሳምባ ጊዜ አብረን አሳልፈናል። ጥብጣፊ ተበልተናል። 15 ቀን ዱባይ ደርሼ ከመጣሁ በኋላ ይላል። I flower flake. Yeah, you know about flower. Yeah, you know about the flower bloom. Yeah, you know about flower. Yeah, you know about the honey's full. Yeah, you know about flower. Yeah, you know about come on, my country girl. Yeah, you know about flower. Yeah, you know about you gonna eat honey. Yeah, you know about flower. Yeah, you know about bossy for me. Bossy for me. I do it. በቃ ጉዳችንን አፈላች እኮ። አይ አሁንማ በቃ ከዱባይ የሚቀር የለም እኮ በቃ ቧሴ ፎር ሚ ብላለች። እና ሳሌ ምን እያደረግህ ነው? ልትወስደው ነው እንዴ? አረ የደረቀውን እያስገባሁላችሁ። አራት ቸገርኛ እናስገባዋለን። ይሁን ገና አንመሸም እኮ ተው። ተቃልዳለህ እንዴ? ቀልድ መሰለ እንዴ እዚህ ጋር ያስኩት?
እኔ አልቀለልኩም ማለት አለ ባክባክ የት ሄደን እንኑር? እሺ ቤት ኪራይ ቀነስ የሚልበት ቦታ ሄደ መኖር ትችላለህ። ለምን እኛም ብቻ እንዴ? ጎረቤት ይኸው ቤሌ አለች፣ እንደገና ጋሽ አስፋለ እነሱ ግቢ እየገባህ እንኳን አታስቸግርም። ሁሌ እኛን ነው እንዴ? አባቴ አንተ ነግረኝ አይደለም እኔ የምሰርቀው። ሁሉም ተራ ይደርሷል። ሳሌ ምንድን ነው? አይደለም ማቆንጠጫው ልብሱ ላይ አለ። እንደዛ አትይኝም እንዴ? ይመችሽ። እኔ ጥቃቅን ነገር አይመቸኝም ታውቂያለሽ። ሌላውን ልበሱ። እኔ ነግረኝ አይደለም ሰርቆ ይላል። ይሄ ሰርቆ ይሄ እኮ ሰርቆት አይደለ እንደ ገዛ ቤቱ እያጓራ እየወሰደው። አይ ጉልቤ ለምን ብዙ ወንዶች ቃና እያዩ አናይ እኔ አለ ለምንድን ነው ግን እውነትም ቃና እንዳታዩ ተብሎ ተከልክሏል እንዴ? ነው ቃና የሴቶች ብቻ ነው የተባለው? እኔ አልገባኝም እሱ ነገር ማለት ነው። እኔ አሁን በፊት ቃና አይ ነበረ። ምን ነበረ 3 ሰዓት የሚታየው ፊልም ምን ነበረ? የነ ያማች ምናምን ፊልም። እሱ ፊልማም በጣም ነበር ደስ የሚለኝና በቃ አያመልጠኝ። ካመለጠኝ ራሱ ሲደገም አየው ነበርና እኔ አያለው ቃላት አያለው የ3 ሰዓቱን ፊልም ያው የሌሎችን ስለማላያቸው እና ብዙ ሰው አለ የሚያይ ሰውላ ቃላት ያለ ሲባል አረጋ ላይ የሚለ ለምን እንደሆነ አላውቅም። ሴቶች ለሴቶች ነው። ሴቶች let me show you how to ማማለል your crush ትላለች። እስቲ ተማሩ ከሱ። ምን ቀረኝ? እኔ ራሱ ማለልኩ። ያራዳ ልጅ ትመቸኛለች። እخوان ዛሬ ሲንግል ችግር ነው የምፈታው። ላ ሲንግል ሐቢብ እንደዛ ማለት አይደለም፣ አታልቅስ። ቆይ ሲንግል ማለት አንዳንድ ችግር ያኒ አንተ ችግር ካለህ ንገረኝ እፈታልሃለሁ። ትላልቅ ችግር አይደለም ያኒ ትንሽ ችግራችሁን ንገሩኝ እኔ እፈታለሁ። تمام يلا እሺ። አወል ሙሽኪላ ደርሷል። ውክሴቴ ያሜ ችግርን ትችልም ጣወሽ ማንበብ አትችልም። የሰው ችግር መፍታት ትፈልጋለህ? ቆይ የሚያነብልኝ ሰው ላምጣ። ውክሴቴ ደግሞ በአማርኛ አይደለም። ውጤቴ 35 ነው እና ዶክተር መሆን ደቂቃ 35 ምን ዶት ረስተሃል ወይ ዜሮ ረስተሃል? 350 35 ሰበ ሹዝ ቁጥር ነው ሐቢቢ፣ ውጤት አይደለም። እና ዶክተር መሆን ፈልጋለሁ። ዶክተር እንትን ዶክተር መሄድ አለብህ እዚህ لكن 35 አይደለም። አረጋግጠህ ንገረኝ። ከገርል ፍሬንድ ያሚ አማርኛው ከገርል ፍሬንድ ከተጣላው በኋላ የሚሊዮኔር ልጅ እንደሆነች አወቅኩኝ። እርጉዝ ነኝ በላት። ማይ ዳድ አይፎን 14 ገዛልኝ። ያሁን የኢትዮጵያ ችግር ነው የምፈልገው። ሙ የኢትዮጵያ አዶለ እኛ ጋር የሚኖሩት አዶለ ከኛ ጋር የሚኖሩት ምን አይነት ችግር ነው? እኔ ማቀው 10 ቀን አልበላውም፣ ርቦኛል። አዶለም ችግር ነው የጠበቅኩት። አዶለ ችግር ከኛ ጋር አይደለም። ይሄ ምንድነው ችግሩ ደግሞ? ማይ ዳድ አይፎን 14 ገዛልኝ፣ ግን እኔ 15 ነው የምፈልገው።
ምን አይነት አባት ነህ? تعال قول لي ምን አይነት አባት ነህ? ልብ የለህም ለልጅህ እንደዚህ አይነት ትገዛለህ? ስልክሽን ለዳድ ስጪው ዋው ዳድ አባቴ ትሆናለህ። አረ ይችላል አባቴ ትሆናለህ። ደስ ይላል። ድር ተረኛነሽ ምሽት ታመሻለሽ አላነሽም? አዎ እንዴት ድክሙ ድር ለሰብስበ ሳምንት 4 ሰው ይሞታል እንዴ? እዚህ ነው ምስል ልቀሜ፣ እዚህ ነው ምሽት አምሺ፣ እዚህ እንትን ምናምን እንዴ? አሁን እኮ ቅናት አስመሰለባቸው። በአልፋቤት መሞት ጀመሩ እኮ። አቦዘነች ሞተች፣ ቢ በላት ቀጠለች፣ ሲ ጫልቱ፣ ዲ ደግፈ ያረፈ እኔ በመሀል ቤት አለኩ እኮ በእናትህ እንዴ። ናምሺ ና እዚህ ምስል ካኬ ኤፍባይ አባትሪ አቅሜን ነው ኢንቨስት ያደረኩ። ሞተ ያለ ነው እንግዲህ ኔቸር ነው የምታረግ የራሴ ጉዳይ ነው። ምን አገባ? እሺ እኔ እዚህ ድር ካመጣው በኋላ እንደው ብዙ ነገር አምጥቻለሁ። እዚህ ምን ብታቀም አዳዲስ ኩባያ አስገዝቻለሁ፣ ሳህን አስገዝቻለሁ፣ ድንኳን አሳፍቻለሁ። ስሚ ምስር በፊት ድንጋይ ብቻ ነበር እንደምትበሉት ድንጋይ ራስ ጉዳይ ነው። አላነሽ የምታመጣውን አዋኩሽ ናኩሽ ነው አይደለ? እነ ቆጨማ ዋና ሊቀመንበር ሆነ ልትንባላጣጭ ነው እንደ ባልጣጣ እሱ ለራሴ ለህልሜ ነው እና እሺ ሰውዬ ቦታ አስቸገረ። ቅናት አስመሰሉት አላለ። ግን ለምንድን ነው እንደው አጋጥሟቸው ያውቃል? የሆነ ሰፈር ውስጥ በቃ አንድ ሰው መሞት ከጀመረ መደዳ በቃ ያልቃሉ በመደዳ። ኧረ ጉድ! ማታ አምሽቼ ስገባ መኪና ገጨኝና አንተን በአጋጣሚ ማለት ነው። እሺ የት ሆነ ነው መኪና የገጨ? ለጋር ስቴዲየም ጥቁር አንበሳ ላይ አስገብቶ ቢያንስ 19 ቀን ምናምን ተኛ። ውሃ አልቀምስም፣ ምግብ አልቀምስም። በቃ በብሉቱዝ ብቻ ማለት በብሉቱዝ ብሉቱዝ ሰው ሁላ በቃ ግፈኛ ሁላ። ስህተት እኮ የኢትዮጵያ ሕዝብ አፍ ውስጥ አንድ አትግቢ እኮ። ጦዘ አራስ ስትጠይቅ እንኳን ማርያም ማረችሽ፣ እንኳን ማርያም ማረችሽ። እንዴት ነው ቤቢ ያለቅሳል እንዴ? ይረብሻል? አይ ጡት ካገኘ አያለቅስም። በአባቱ ነው የወጣው ማለት ነው። ለመሆኑ የቦጋለ ለቅሶ ደርሳል? ማሽ ጠራኝና ነው የምደርሰው። እንዴ እውነትም ጡዘት እንስጠራኝ። እኛ ሴቶች ከወንድ ይልቅ ለምን ብዙ ጊዜ እንደምንኖር ልንገራችሁ ትለናለች። እኛ ሴቶች ከወንዶች አንጻር ለምን ብዙ ጊዜ እንደምንኖር ታውቃላችሁ? እንጂ ሚስት ስለሌለን። ሚስት ናት አቃጥላ የምትደፋን ማለት ነው በጊዜ። አሁን እየተረዳችሁ ነው። ሴቶችም አሁን ምን ያህል አቃጣይ እንደሆናችሁ እየተረዳችሁ ነው ማለት ነው። ጉድ! አንድ ተጨማሪ ልጅ ይዤላችሁ መጥቻለሁ። ዘብድር በምድር ይላል። ሰማይ ግን እኔ የምልህ በእኛ ጊዜ ሰው ሲሰርቅ ይታሰር ይገረፍ ነበር። አሁን ግን ሰው ሲሰርቅ ኦሎምፒክ ሄዶ ነው የሚዝናናው፣ ዱባይ ነው የሚሄደው፣ አሜሪካ ነው የሚኖረው። ቆይ ምንድን ነው እኛ ያመለጠን ክትባት አለ እንዴ? ምንም ሊገባኝ አልቻለም። ቡቤ ና ጎተን ተዋወቀው። የልጅነት ጓደኛዬ ነው፣ አብሮ አደጌ ነው፣ የ40 ዓመት ጓደኛዬ ነው። ሰላም ነው? ሁሉ ሰላም ነካ?
ቅጥል ስሙ ቡቤ ነው? አዎ ቡቤ ነው ስሙ። የአባትህ ቅጥል ስም ማን እንደነበር ታውቃለህ? ተው ጋሽ በቂ ተው። ማን ነበር? ቂሎ ነበር ቅጥል ስሙ። ጋሽ በቂ ተው እንጂ ተው። ግን ለምን እንደዛ ወጣችሁለት? ምክንያቱም ጅል ነበር። ሁሉም ሰው ነበር የሚያሙኝ። ጅል ነበር ብታየው አባትህ። አዎ የዛኔ ጩጬ ነበርኩ አለኝ ስለነበርኩኝ ምንም አላውቅም። ለዛ ነበር። ግን የምር ግን የዛኔ መሬት በ5 ብር ይሸጥ ነበር እንዴ? አዎ። አሁን ግን በ5 ሚሊዮን ብር አታገኙም። እና እናንተ ምን እየሰራችሁ ነበር? ኳስ እንጫወት ነበር። እዛው ሜዳ ላይ ኳስ እንጫወት ነበር። እና መሬት ለምን አልገዛችሁም ታዲያ? እና መሬቱን ከገዛ ነው የት ኳስ እንጫወት? አየ ኳስ ትውስታ እንዲሁ እኮ በእናትህ አይኔ ላይ ነው ያለው። ኳስ ሲጫወት ዝም በል። ምን ኳስ እንደተጫወተ ሰው ያደርጋል እንዴ? አስመስ እንዴ ማለት አባዬ እኮ ጎበዝ ከመሆኑ የተነሳ ቅጥል ስሜ ሮናልዲኒዮ ነው ብሎኝ ነበር። የፊት ጥርሱ ሮናልዲኒዮ ስለሚመስል ነው ሮናልዲኒዮ ያሉት እንጂማ አባትህ ኳስ ባለፈበት አልፎ አያውቅም። ተጫውቶ ጋሽ በቂ ዝም ብለህ ቡና አልጠጣ። እሺ ግን በጣም ቆንጆ ልጅ ነው ልኮ እባክህ። ሊሊ ነው የሚመስለው። አያተ ሊሊን ከኛ ደብቃ ገባታ። እችን ኮረዳ ማለት ነው ሊሊን አላገባትም እንዴ? ጋሽ በቂ ዝም ብለህ ቡና ብትጠጣ ነው የሚሻለው። አስረግጬ ነው የምነግርህ። እኝ ነው የማስበልህ። ዝም ብለህ ሰላም ተዋውቁት። ትንሹ ልጄ ነው። ተዋውቁት ማለት ልጅ ነው። አባትህ ልጅ ሆኖ ሲጋራ እንደማይጨስ ታውቅ ነበር? ታውቃለህ? አተምረው የምትጠራው አባቴ? አዎ አባትህ ነው የሰፈሩን ዱርዬ ሁላ አንድ ባንድ የከተበው። አረቂያም ሴተኛውን አባቴ አተምረው የምትጠራው ልጄ ፊልም እናገራለሁ። ብድር በምድር ሆድ በሰብት ነበር ሆድ ኧረ ልጅ በጣም ይመቸኝ በእናትህ። ሆድ አስብሶት ነበር መጀመሪያ አይታል። ልጁ ሲመጣ ቆሞ ነው አላስቻለውም ቡላ ማለት ነው። ቆሞ ነው የተናገረው። ትችላለህ። የሀብታም ለቅሶ ኢንፊኒቲ ነፍስ ይማር። አሜን አሜን። ያዝ እንጀራ ምን ያደርጋል? የሁሉ ክትፎ ነው ምንድን ነው? በቆጮም በለዋል። እኔ ቆጮ አልወድም። በቃ የራስ ጉዳይ። አንተ ግን ባለጌ ነህ በጣም። በቃ የኛ ሰፈር ሰው ከሸር ውጪ ምንም አታስቡም አይደለ? ምን አደረኩ እስኪ? አንተ አልነግረኝም የሀብታም ለቅሶ እንደዚህ መሆኑ? ባለፈው ዘንጬ ምናምን ሲል ተስካር ትሄዳለህ ምናምን። እኔ ጋሽ ደባሹ ልጅ ሰፈር ያገባል ብዬ ድግስ መብላቴ እኮ ነው በኔ ቤት። አንተ ቡፌው ላይ አተርክክ ነበር እኮ። የሽሮ እህል እኮ ነው ያበሉን። እኔ እኮ የባዩሽ ሰርግ ላይ ሽሮ የበላው ቀን የዘጋኝ። በቃ ተው። ይኸውልህ ስማ፣ የኛ ሰፈር ሰው ደግሶ ከሚያገባ የሰፈር ሰው 4 እግሩ ቢበላ ይሻላል። ይቅርታ በሰላም ብታርፉ ማለት ነው። ሽዮ ሰርክስ በመድኃኒዓለም የቡፌው ጫፍ ያ ነው። ገና ትቆርበዋለህ። የምረን አንተ ከጎሮ መገናኛ ማለት እኮ ነው። በለው ስማ፣ 5 አይነት ክትፎ። እኔ አንድ ለእናቱ ክትፎ በጥሬ እኮ ነው የማውቀው። ክትፎ የበሰለ ክትፎ ሳይበስል ገባ ወጣ፣ ሊበስል ሲል ሊነካው ሲል እሳት ሳይነካው ሊነካው ሲሰበር ማነው እዝን ሲደርስ የመጀመሪያ አንተ አጥንት መውሰድ ይችላል። አጥንት ውሰድ እንደፈለግ፣ ቀምሶ ካልተመቸን መመለስ ትችላለህ። ምን አየህ? ዓመት ያድርሰህ። ለወንድሙም ተመኘ። ነፍስ ይማር። በኢየሱስ ኧረ ተው። ኧረ ስትቀልድ ተው። ለወንድሙም ተመኘን። ትለያለህ አንተ ትለያለህ። ምን መጽሐፍ ነው ማንበብ የሚመችሽ? ሰው እኮ በቃ አይቀልድ እኮ። ይህንን መጽሐፍማ ሰው አቶ እንጂ ማን ማንበብ ይፈልጋል? በእናትሽ ያንቺ ግን ይለያል። የቀበሌ ሊቀመንበር ቢላይክ እዚህ ቤት ማን ነው?
ሰላም ነው። ፓስፖርት ለማውጣት ፈልጌ የልደት ካርድክ ላይ ስተት አለ አሉኝ። እባክዎ ስተቱን አስተካክሉልኝ እና ቤቴ ለምን መጣ? ስራ ቦታ ሂድ፣ ተባበሩኝ። ቤቶ ድረስ የመጣሁት አስቸኳይ ስለሆነብኝ ነው። እና ምን አገባኝ? ቆይ ቤቴ የመጣኸው ቲቪ እንደሌለኝ፣ ሶፋ እንዳሌለኝ፣ ፍሪጅ እንዳሌለኝ፣ የልብስ ማጠቢያ ማሽን እንዳሌለኝ ለማየት ነው? አረ አይደለም ነው እንጂ። ወይስ የተፈጠረውን ችግር እንድፈታልህ ቲቪ፣ ፍሪጅ፣ ልብስ ማጠቢያ ማሽን ልግዛልህ ልትለኝ ነው? ትሰማለህ? ችግሩ እንዲፈታልህ የምትፈልግ ከሆነ በህጋዊ መንገድ ሂድና አስተካክል። አለበለዚያ ግን ልብስ ማጠቢያ ማሽን ግዛልኝና እኔ አስተካክልልሃለሁ። እሺ? እሺ። አይ ሀብታም ሌሊት አለ ማለት ነው ሊቀመንበር። እሺ Kasongo yeye Mombali nanga Kasongo mbona wewe Songa libala oh yeye Kasongo mbona wewe በኢየሱስ ስም ተሳቅቄ ያለኩኝ እንዲህ እረግ አስበዋል። ትንሽ እንዲመስል ውልፍት ቢል እንደዚህ አይነት ሪስክ የቡና ሰው ስላለበት ጀለስ ሼር ይላል። ሳምና ሊካ እስኪ ታው እንኳን ለዛሬ እንኳን ወይ ሌላ ሰዓት እንኳን አድርግ እስኪ በቃ ተው እንዴ ቆይ ሳምሪያው ታዲያሽ ሰዓት እስከዛ ይችላልች እሺ ጀምር ይተው እሺ አባቱ ሰላም እንዴት ናችሁ? ዛሬ እንግዲህ ለእንም ይሆን አንድ ቦታ ነው ይዛናችሁ። ኧረ በእናትሽ ሳንዴ አይኔ ነው ጋሽ ምን ሳምሪ ምንድነው ሳምሪ ትላስር ጊዜ መሻልኩኝ ምን ደብተሬ ጃይኔ ነው ጋሽ ነው ያልኩት። እንደገና ብለሃል ከዚህ በፊት ብለሃል። አላልኩም በእናትሽ ዝም ብለሽ አላልኩም ሳምሪ አላልኩም። ምን ሆነሻል? ዝም ብለሽ ስራውና እንሂድ ጻዩ ይወጣ ጨርስ ትከራከረኛለህ እንዴ በጆሮዬ ጀምሪ ጃይኔ አትተሽጨራሽ እንዴሽ ጀምሪ። ሰላም እንዴት ናችሁ? ዛሬ እንግዲህ ለእኑም ይሆን አንድ ቦታ ነው ይዘናችሁ የምንሄደው። እንሂድ ሳምሪ አይደል? በጣም ታራ ለምቦጫ እንዳያዘረገበ ፈገግ እንኳን አይደ አንቺ ሳቋ ይመጣም ራሱ እንደዚህ እንትን ሲል ይመቸው። ግን ይህን ነገር ግን መሞከር ሳይኖርብኝ አይቀርም። በአንድ ቪዲዮ መመለሳለሁ በራሴ ቪዲዮ ይህን ነገር ሞክረዋል። ሳልሞክረው አልቀረም። ይህን ነገር ሞክረዋለሁ። እንዴ ይህ ልጅ ወቸው ጉር ላይ ቀርቧል። እስቲ እንየው። የእሱን ቪዲዮዎች አይታችሁ ታውቃለህ? የኤክስ ቤት እሳት ላይ ሲሆን ወይ የኤክስ ቤት ሆነ ከዛ መንገድ ቀያሽ ምናምን ስትሆን ሳሎናቸው ላይ ወስጄ አደባባይ ነው ቪዲዮ ታውቃለህ? ሰባተኛ ቀን እኮ ተመደብኩ ነው እንዴ ነሊሊ ቤት የታባታቸው ሳሎን አደባባይ ጎዳና አልወጣም። የሆነ የፖድካስት አንድ ሰዓቱ ምናምን እየሳቅን ነው የሚሆን። እንደዚህ እኮ ነው። አንቺ አላየሁትም እንደዚህ ብሏል። እግዚአብሔር አላየሁትም። እሱ የቆየ ነው እንደው የቆየ ስልሽ የሆነ 5 ወር ምናምን ነው። የገቢዎቹን አላየሁም። የገቢዎቹን በጣም ዘዴ ነው። ኤክስ ሆና ከዛ የገቢዎች ገማች ሆነ ጭራሻችሽ አስብቶሽ ለኤክስ ያለ ጥላቻ እኔ የእንትንም አይቻሉ የእሳት አደጋ ምናምን ጎረምሳው ደርሰህልኛል።
እንትን ምንድነው ንገረና ስለ ኤክሶቼ የተወሰነ ማወቅ አለብን። ለምን ሰዎች ይፈልጋሉ በቃ በደንብ ያውቃሉ እነዚህን ታሪኮች በደንብ ስለሚያውቋቸው እንዴት ኤክስ ብንኖረው ነው ኤክስ እንዴት ነው አሁን ብዙ ጊዜ አሁን ይሄ ነው እንትን የሚለው ኤክስ ካራክተር ምንም ይሄ እንዴት ነው ኮንቴንት ሳስብ መፈጥረው እንትን ነው እንጂ ያን ያህል ይሄ ቢፍ ውስጥ የሚያስገባ እሳት አደጋ ሆነ በተው ይቃጠል እስከ ማለት የሚያደርግ አይዞህ ቤት አፍርሰ ኧረ አንታዘበን ባይዚ ጊንጥ ነበረች ኧረ በደምብ ታዘቡ ግን ካራክተር አንታዘበን ባላል ስለዚህ ያን ያህል እንኳን አልኩህ እኮ አሁን ኤክስም ሆነ እኮ ቢፍ ውስጥ ለመግባት ቢያንስ የሆነ ብዙ ነገር ማሳለፍ አለበት አይደል አባ 8 ወር ማበቂ ነው ለቆንጆ ጸብ ኧረ ከ2 እስከ 6 በቂ ነው ላይ እኮ ሲሊ ነገር ነው የሚያጣላ ይመቸኛል በጣም ይመቸኝ የሚሰራቸው የሚቀልዳቸው ቀልዶች ቀልድ ናቸው ይመጀ ለማንኛውም ብራዘር በጣም አድናቂ ነኝ ጀማሪ ፊልም ዳይሬክተር ቢ ላይክ አክሽን አሪፍ ከት ይኸውልህ አይደለም በደንብ ወርውረው ቀጣይ ሲን እንጀራ ትላካልህ ነው እንደምጣኝ እሱ ቀጣዩ ሲን ነው ግባ ይኸውልህ ባንበሳ ሪካርድ ሳላረገው ድጋሚ አንድ ዙር ና የመጨረሻው ዙር ና አንድ ዙር ኧረ በኢየሱስ እንዴ ዘረገፈው ደግሞ እንጀራ ትላካለህ ብሎ አውጥቶት እኮ ይሄ ቻሌንጅ በእኛዎቹ እንየው ቻሌንጅ ምንድነው ነው አባቴ እኛ ሀገር ሴት አትገመትም ልታውቃት አትችልም ቃልዬ አገኘሁሽ እንዴት ነሽ አለሁልሽ አዲስ ማጂክ ጀምሬ አየሽው ቲክቶክ ላይ ጨፍኝ ላታይሽ አይኔ አንቺን ጨፍኝ ደስ አብላ ብላ 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 አብላ ብላ 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 ንግላ አንድ ይቀረኛል አብላ ብላ 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 ፒው ግላጭ በማጂክ ሄደ ኬኩ አይገርምም ደስ አይልም አዲስ ጀምሬ አብላ ብላ 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 ይመችሽ እንደዚህ አይነት ሰው ይሄ ነው ያስፈልገው አብላ ብላ አለች አበላቻታ በመጨረሻም ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ ውድ ቤተሰቦች በቀጣይ ቪዲዮዎች እስከምንገናኝ ሰላም ቆዩልኝ እንደተዝናናችሁበት ተስፋ አደርጋለሁ እስካሁን ላይክ እና ሰብስክራይብ ያላረጋችሁ ቤተሰቦች ካላችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ ሰላም ቆዩ